ሰላም ሰላም በዓለም ሁሉ ዙሪያ ያላችሁ ውድ ኢትዮጵያውያን የሀገሬ ልጆች ኤርትራውያን እንደምን አላችሁልኝ? እኔ ደህና ነኝ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። በክፉ በተያዘች ዓለም በአስጨናቂው ዘመን ውስጥ ከሁኔታ በላይ ማየትና በክርስቶስ ኢየሱስ መኖር እንድንችል በእርሱ ስለተሰጠን በእርሱም ደግሞ ደስ ይለናል፣ ሐሴትንም እናደርጋለን። የዕለቱ መልእክት የሚሆነው የኤፌሶንን መልእክት ተከታታይ ጥናት ትምህርት ነው የምናደርገው። ኤፌሶንን መልእክትን ያው እንግዲህ ጀምረናል፣ ከዚህ ቀደም እየተማርን ያለነው። ኤፌሶንን መልእክት ደግሞ በስድስት ዋና ዋና ነጥቦች ከፋፍለን እየተማርን እንዳለ ያው እንግዲህ ተከታታይ የሆናችሁ የዚህ ዩቲዩብ ቻናል ተከታታይ የሆናችሁ እንደምታስታውሉ አስባለሁ። እና ይሄ የኤፌሶን መልእክት ጸሐፊውን በምናይበት ሰዓት ላይ ጸሐፊው ሐዋርያ ጳውሎስ ነው። ይህ የተጻፈው ደግሞ ሐዋርያ ጳውሎስ የጻፈው በሮም እስር ቤት ሆኖ እንደሆነ የተጻፈ እንደሆነ ነው። የተጻፈበት ዓመተ ምህረት ነው በምናይበት ሰዓት ላይ ከ60 እስከ 62 ዓመተ ምህረት ገደማ እንደሆነ ይገመታል። በተጨማሪም ደግሞ በዚህ ወቅት አራት መልእክቶችን ሐዋርያ ጳውሎስ የጻፈበት ሁኔታ አለ። አንደኛ ኤፌሶንን ነው፣ ሁለተኛ ቆላሲያስን ነው፣ ሶስተኛ ደግሞ ፊልጵስዩስን ነው፣ አራተኛ ደግሞ ለቤተ ክርስቲያን ፊልሞናን በግለሰብ ያው እንደጻፈ የሚታወቅ ነው የሚሆነው እና ይሄ የኤፌሶን መልእክት ደግሞ 6 ምዕራፎችን የሚይዝ እንደሆነ ከዚህ ቀደም ያው ያለውን ሐሳብ ሙሉን አስቀምጬላችኋለሁ እና ኤፌሶን መልእክትን ደግሞ በምንማርበት ሰዓት ላይ ያው እየተማርን ያለነው አዲስ ኪዳን ክፍል 2 ዳሰሳውን ነው። ስለዚህ ዳሰሳውን በምንማርበት ሰዓት ላይ ደግሞ ዲፕሊ ውስጥ ገብተን የምናይ ሳይሆን ከፈታውን ነው የምናየው ብዬ ያሳሰብኳቸው ሁኔታ አለ እና ይህንን የኤፌሶንን መልእክት ደግሞ ከፈታውን ዳሰሳውን በምንማርበት ሰዓት ጠቅላላ ያለውን ሁኔታ በምናጠናበት ሰዓት ላይ መክፈል ወይም ደግሞ በስድስት ነጥቦች ከፋፍለን ያየንበት ሁኔታ ነው። በጊዜ የነበረው ሁኔታ ወይም ደግሞ ችግሮችን፣ የመልእክቱ ጭብጥ ሐሳብ፣ እንደገና ደግሞ ለችግሩ የተፈለገው መፍትሄዎች ምን እንደሆኑ፣ ከዚያ እንደገና ደግሞ ለሕይወታችን የተረዳነው ከዚህ ነገር ምን እንደሆነ በደንብ ማወቅ እንዳለብን ለዛሬዋ ቤተክርስቲያን ወይም ደግሞ አገልግሎት የሚሰጠው አስተምሮ ኤፌሶንን መልእክት በምናይበት ሳለ ምን እንደሆነና መጨረሻው ደግሞ የመልእክቱ ማጠቃለያ እንዳለ ተነጋግረን ያየንበት ሁኔታ አለና ከዚህ ቀደም እስካለው ድረስ ሁለተኛ ነጥብ ላይ ያለውን ጭብጥ ሐሳቦችን እንደተመለከትን ግልጽ ነው። ዛሬ የምናየው ደግሞ ያው እንግዲህ ሶስተኛ ነጥብ የሆነውን ለችግሮቹ የተፈለጉ መፍትሄዎች ምንድነው የሚለውን ሶስተኛ ነጥብ ነው። ክፍላችን ደግሞ የሚሆነው 5ኛ ክፍል ነው ዛሬ የምናየው። ኤፌሶንን መልእክት ያው በ6 ከፋፍለን አይተናል። ነገር ግን ይሄ ክፍሉ ግን በምናይበት ሰዓት ላይ 5ኛ ክፍል እንደሚሆን ነው እና ጭብጥ ሐሳቡ ላይ በጣም በስፋት የተነጋገርንበት ረጅም ሰዓት ወስደን ያየንበት ሁኔታ አለ። ዛሬ ቀጥታ የምናየው የሚሆነው ሶስተኛውን ክፍል ነው የሚሆነው ማለት ነው። እግዚአብሔር ደግሞ ይረዳናል፣ መንፈስ ቅዱስ ደግሞ ያስተምረናል። እግዚአብሔር እንዲረዳንና እንዲያስተምረን የዛሬውን ደግሞ ቀኑን፣ ጊዜውን፣ አየሩን፣ ሰዓቱን ሁሉ አሳልፎ እግዚአብሔር እንዲሰጠን እንዲረዳን ሁላችንም በያለንበት ቦታ ሆነን እንጸልይ። ታላቅና ኃያል የሆንክ የአባቶቻችን አምላክ እግዚአብሔር ሆይ ትላንትና ረድተህን ቃልህን አስተምረን እግዚአብሔር ሆይ እየረዳህን እያገዝከን አቅም ጉልበት እየሆንከን ለዚህ ቀንና ለዚህ ሰዓት አብቅተናልና ለስምህ ክብር ይሁንልህ። ልዑል ሆይ እናመሰግንሃለን። ማደሪያ ይባረክ፣ ዙፋን ይባረክ። ይህን እየተማርን ያለነውን የኤፌሶንን መልእክት ደግሞ ጌታ ሆይ ዛሬ ለእኛ ደግሞ ምን ይጠቅመናል የሚለውን ነገር እግዚአብሔር ጭብጥ ሐሳቦችን ዋና ዋና ሐሳቦችን ሁሉ በ6 ዋና ዋና ክፍሎች ከፋፍለን እየተማርን እንዳለ አንተ ደግሞ እያገዝከን መንፈስ ቅዱስ እየረዳህን እግዚአብሔር ሆይ አንደኛ ነጥብን ጨርሰን ሁለተኛ ነጥብን በጭብጥ ሐሳብ ዙሪያ ያለውን ጨርሰን ዛሬ ደግሞ ሶስተኛ ነጥብ ላይ ያስቀመጥነውን ክፍል ልንማር በፊታልና መንፈስ ቅዱስ አስተምረን አግዘን። እኔ ደግሞ እንዲህ ብዬ እላለሁ ዛሬ እለምንሃለሁ በጌታ በኢየሱስ ስም ይህንን ቃል እግዚአብሔር ሆይ ከተማርን በኋላ ለሕይወታችን እግዚአብሔር ሆይ ጠቃሚ የሆነውን ነገር የሚረባ ርባና ያለውን ነገር እንድትሰጠን እግዚአብሔር ሆይ ከዚህ ከቃል ጉልበት የተነሳ ብዙዎችን እንድትጎበኛቸው፣ ብዙዎችን እንድትፈውሳቸው፣ ብዙዎች እግዚአብሔር ሆይ ለሕይወታቸው መዳን እንዲያገኙ ከዘላለም ሞት
ከዘላለም ጥፋት የዘላለምን ሕይወት እንዲያገኙ ክርስቶስ ኢየሱስ ባንተ አምነው መዳን የሚችሉበትን አቅም እንድትጨምርላቸው ይሄ ቃል እግዚአብሔር በሰውነታቸው እንዲዋሃድ ለሕይወታቸው መፍትሄ የሚያመጣ እንዲሆን በአብ በወልድ በመንፈስ ቅዱስ ስም ጸለይኩኝ። ቀሪውን ሰዓት ሁሉ በእጅ ተረከብ። እንወዳለን፣ አስተምረን። በልጅ በኢየሱስ ስም አሜን። ጌታ ይባረክ። ያው እንግዲህ ዛሬ የምናየው ክፍል ባለፈው በነበረን ክፍለ ጊዜ ላይ ክፍል 4ን ስናይ ሁለተኛ ሐሳብ ላይ ያለውን ጭብጥ ሐሳቦችን እንደተመለከትን እንግዲህ ተረድተናል። ይህን የኤፌሶንን መልእክት በምናይበት ሰዓት ላይ ጭብጥ ሐሳቦችን ስንመለከት የሚያስረዳን ነገር ምንድነው ካልን በክርስቶስ ኢየሱስ ውስጥ ያለውን አንድነት በክርስቲያኖች ሕይወት ባህሪ ላይ እንዴት እንደሚንጸባረቅ የሚያሳይ ነው ብለን ተምረናል እና ይህንን ነው የሚያሳየው። ጭብጥ ሐሳቡን በምናይበት ሰዓት ላይ ምንድነው ማለት ነው በክርስቶስ ኢየሱስ ውስጥ ያለውን አንድነት በክርስቲያኖች ሕይወት እና ባህሪ ላይ እንዴት እንደሚንጸባረቅ የሚያሳይ እንደሆነ ባለፈው ተምረናል። ከዚህ ጋር ማያይዘን ብዙዎችን ነጥቦችን አይተናል። ዛሬ እንግዲህ ቀጥታ የምናየው ማለት ነው የዕለቱ መልእክት የሚሆነው የኤፌሶን መልእክት ውስጥ ላይ ለተለያዩ ችግሮች ወይ መፍትሄ የሚሆን በርካታ መንፈሳዊ መሪዎችን በኤፌሶን መልእክት ለሕይወታችን ብዙ ጠቃሚ ትምህርቶች እንዳሉ ያየንበት ሁኔታ ነው ያለው። አሁን ደግሞ ቀጥታ ከሱ ጋር ተያይዞ ያለውን ክፍል ነው የምንመለከተው እና ይሄ ኤፌሶንን መልእክት በምንመለከትበት ሰዓት ላይ በርካታ የሆኑ መንፈሳዊ መሪዎች ማየት ይቻላል እና ከኤፌሶን መልእክት ለሕይወታችን ብዙ ጠቃሚ ትምህርቶችን ነው የምናገኘው። እያንዳንዱ ኤፌሶን ላይ ያሉትን 6ቱ መጽሐፍቶችን በምናይበት ሰዓት ላይ ቃል በቃል ስንተነትን ቃል በቃል በምናይበት ሰዓት ላይ ቀጥታ ይህንን ኤፌሶንን መልእክት ብቻ እንመልከት እንኳን ብንል በጣም ረዘም ያለ ጊዜ ሰፋ ያለ ጊዜ የሚወስድ ክፍል ነው። ነገር ግን እኛ አሁን እያየን ያለ ነው ጠቅላላ ጭብጥ ሐሳቡ ምንድነው? ጠቅላላ ጭብጥ ሐሳቡ ምንድነው? እዚህ ጋር ያለው ነገር ምንድነው የሚለውን ነገር ዳሰሳውን እያየን ያለ ነውና ዳሰሳውን በምናይበት ሰዓት ላይ የምናደርገው ነገር እያንዳንዱን 6ቱ ምዕራፍ ላይ ያሉትን ነገሮች ላይ እና ይህንን ስናጠና ቀጥታ ለኛ ለአማኞች ወይም ደግሞ ክርስቶስ ኢየሱስ እንደ ግል አዳኝ አድርገው ላልተቀበሉ ሰዎች ጠቅላላ ስለ ኤፌሶን ሐሳቡ ምን ይላል፣ ዳሰሳው ምን ይላል የሚለውን ክፍል ነው እያየን ያለ ነውና ይሄ ኤፌሶንን በምንመለከትበት ሰዓት ላይ ለሕይወታችን ምን ጥቅም ይሰጣል ብለን ካልን በርካታ የሆኑ ጥቅሞችን ለሕይወታችን የሚሰጥበት ሁኔታ አለ እና ትምህርቶች እንዳሉ የሚያተኩር ትምህርት ሲሆን ይህንን ደግሞ ከዚህ ቀደም ያየንበት ሁኔታ አለ። አሁን ደግሞ ዛሬ ቀጥታ የምናየው 3ኛውንና 4ኛ ነጥብ ላይ ያለውን የእግዚአብሔርን ቃል የምንመለከት ይሆናል። ይሄ 3ኛ ላይ ያለውን በኤፌሶን መልእክት ውስጥ የተለያዩ ችግሮችና መፍትሄ የሚሆኑ በርካታ መንፈሳዊ መሪዎች ተዘርዝረዋል። ከነኚህም መንፈሳዊ መሪዎች ተዘርዝረዋል ማለት ነው። ኤፌሶን አሁን ቅድም እንዳልኳችሁ ትናንትና ያየን 2ኛ የሚለውን ጭብጥ ሐሳቡን 3ኛ ላይ እናያለን ብዬና ለዛሬ ማየት ያለብን ክፍል ብዬ ያስቀመጥኩላችሁ ምንድነው ማለት ነው በኤፌሶን መልእክት ውስጥ የተለያዩ ችግሮችን መፍትሄ የሚሆኑ በርካታ መሪዎች እንዳሉ የተዘረዘረበት ሁኔታ አለ። ከነኚህ በርካታ ከተዘረዘሩት መካከል ውስጥ አንደኛ ብለን 2ኛ 3ኛ እያልን በቅደም ተከተል ያስቀመጥናቸው አሉ። ከነኛ ውስጥ በእምነት አንድነትን መፍጠር የሚለው ነው። በእምነት አንድነትን አማኞች አምነን አንድ ልብ አንድ ሐሳብ ኖሮን ከዚያም በኋላ ምን አንድነትን መፍጠር በምን ውስጥ በእምነት ውስጥ። ለምንድን ነው በእምነት ውስጥ አንድነትን መፍጠር ያለብን ብለን ካልን መዳን የሚገኘው በእምነት ውስጥ እንደሆነ መዳን አንድ ሰው መዳን የሚገኘው ክርስቶስ ኢየሱስን እንደ ግል አዳኝ አድርጎ ሲቀበል ምን ያገኛል ማለት ነው? መዳን የሚባለውን ነገር ያገኛል። መዳንን አገኘ ማለት ጽድቅ በሕይወቱ ላይ አለ። ብዙ ሰዎች ለመዳን ሌላ ተጨማሪ ነገሮች እንዳሉ ይገምታሉ። ለመዳን ምንድናቸው? እነኛ የሕግ ስራዎችን ማድረግ አለባቸው ብለው የሚገምቱት ነገር አለ። ነገር ግን በኤፌሶን መልእክት ላይ በምንማርበት ሰዓት ላይ ለሕይወታችን ጠቃሚ ብለን ካልናቸውና ከሚያስፈልጉ ነገሮች የመጀመሪያ ምንድን ነው? መዳን የሚባለው ሕይወት የሚባለው የዘላለም ርስት የሚገኘው በምንድን ነው ከተባለ በእምነት ውስጥ። ስለዚህ ኤፌሶንን መልእክትን በምናይበት ሰዓት ላይ በእምነት አንድነትን መፍጠር አለብን። ከማን ጋር? ከክርስቶስ ጋር አምነን ድነን አንድነትን ፈጥረን መዳን አለብን። ስለዚህ እርስ በእርሳችን መሆን ያለበት ይሄ በእምነት አንድነት መፍጠር ማለት ምን ማለት ነው ካልን እርስ በእርስ ፍቅርን
እንዲሁም ደግሞ ፍቅርንና ፊት በፍቅር ፊት ቅዱሳን ለህይወታችን ለምናደርገው ነገር ሁሉ መምራት የሚያስችለንን የሚረዳንን ነገር ማግኘት የምንችልበት ነው። በተጨማሪ ደግሞ እርስ በርሳችን መተሳሰብ ወይም ደግሞ መተጋገዝ እና እንዲሁም ደግሞ እርዳታን መስጠት እና መልእክቱ ውስጥ ደግሞ እንደ አስፈላጊነቱ ነገር ተደርጎ ይታያል። አሁን ቀጥታ እዚህ ጋር በምናይበት ሰዓት ላይ ኤፌሶን መልእክት የተለያዩ ችግሮችና መፍትሄዎች የሚሆኑ በርካታ መርሆች ተዘርዝሯል። ከነኚህ በርካታ መርሆች ተብሎ ከተቀመጡት ውስጥ ያስቀመጥናቸው የመጀመሪያ ምን ማለት ነው? መንፈሳዊ መሪ ተብሎ የተዘረዘሩት ውስጥ ከነኚህ መካከል በእምነት አንድነትን መፍጠር እንዳለብን ነው። ከዚያም በኋላ እርስ በርሳችን ደግሞ በፍቅር ቅዱሳኖች ማለት ነው መኖር አለብን። ህይወታችን እየመራን መኖር እንዳለብን የሚያስረዳል። በተጨማሪም ደግሞ እርስ በርሳችን በመተሳሰብ በመተጋገዝ እርዳታን በመስጠት ለድሆች በመደገዝ ቸርነትን በማድረግ እንደ እግዚአብሔር ቃል መኖር እንዳለብን ያሳስበናል ማለት ነው። ጌታ ይባረክ። ሃሌሉያ። ይቅርታ። ስለዚህ በመልእክቱ ውስጥ እንደ አስፈላጊነቱ ነገር ተደርጎ የሚታይ ነው ማለት ነው። በመጨረሻም ደግሞ እነዚህን መሪዎችን በህይወታችን ላይ ተግባራዊ ማድረግ ለችግሮቻችን መፍትሄ እንደሚሆን እና በእግዚአብሔር ፊት ደግሞ ምስጋናን እንደሚያስገኝ መረዳት አስፈላጊ ነው። አያችሁ፣ በመጨረሻ ተብሎ የተቀመጠው ደግሞ እነኝን መሪዎችን ቅድም መሪዎች አሉ ብለናል እና ቅዱሳኖች እግዚአብሔርን ክርስቶስ ኢየሱስን እንደ ግል አዳኝ አድርገው የተቀበሉት ሰዎች ማድረግ ያለባቸው ነገሮች ምንድናቸው ብለን እነኚህ መሪዎች አሉ። ከመሪዎች ውስጥ ቅድም ነግሬያቸዋል። በእምነት አንድነትን መፍጠር የሚለውን ነገር ነው። ይህንን አድርገን ስንገኝ በመጨረሻም እነኚህ መሪዎች በህይወታችን ለተግባራዊ ማድረግ ለችግሮቻችን መፍትሄ እንደሚሆን ሁላችን መገንዘብ አለብን። ለችግሮቻችን መፍትሄ ከመሆንም በላይ ደግሞ ሌላ የሚያደርገው ምን ማለት ነው? በእግዚአብሔር ፊት ምስጋናን እንድናገኝ ይረዳናል ማለት ነው። በእግዚአብሔር ፊት ምስጋናን እንድናገኝ ጭምር ይረዳናል እና ሶስተኛ ነጥብ ይሄ ነው። ቀጥታ ዛሬ ወደ አራተኛ ነጥብ ነው የሚሄደው። አራተኛ ነጥባችን ያው ኤፌሶን መልእክት ነው። 1 2 3 4 5 6 ብለን ያስቀመጥነው አራተኛ ነጥብ ምንድነው ማለት ነው? ከኤፌሶን መልእክት ለህይወታችን ብዙ ጠቃሚ ትምህርቶችን እናገኛለን። ለምሳሌ ከኤፌሶን መልእክት ላይ ለህይወታችን ከሚገኙ ጠቃሚ ትምህርቶችን ደግሞ አሁንም አጠር አድርገን እንመለከታለን። እነሆ ጥቂቶችን በምንመለከትበት ሰዓት ላይ አሁን እየተከታተላችሁ በዚህ ስክሪን ላይ ያያችሁ ላላችሁ ሰዎች ላይ አራተኛ ላይ ገብተናል። ቅድም መሪዎችን ተመልክተናል። መሪዎች ምንድነው? አንድነት፣ የልብ አንድነት መኖር አለበት። ታስታውሳላችሁ እነኚህ የገላትያ ሰዎች የምናውቃቸው ብለው ባሉበት ሰዓት ላይ እነኛ ሰዎች አንድ ልብና አንድ መንፈስ ነበራቸው። በዚያን ሰዓት ላይ እየጸለዩ ባሉበት ሰዓት ላይ የጌታ መልአክ የጌታ መንፈስ በመካከላቸው መጥቶ እያንዳንዶቻቸው የተለያዩ እንደ ትንታግ የሚሆነውን ልሳኖችን መናገር ጀመሩ። አስገራሚ የሆነ የሐዋርያ ሥራ ላይ ትመለከታላችሁ ያንን ክፍል እና ከዚያ በኋላ አስገራሚ የሆነ የጌታ መልአክ መጥቶ በመካከላቸው በሚገርም ሁኔታ ቋንቋቸው ሁሉ እስኪቀየር ድረስ ያደረገው ምንድነው ከተባለ በሰዎች መካከል ያለው አንድነት ነው። የእምነት አንድነት በውስጣቸው ባለበት ሰዓት ላይ እና ከባድ የሆነ የመንፈስ ቅዱስ ሪቫይቫል እንደነበር ሌሎች እንደው አዩና እንዴ እነኚህ የምናውቃቸው የገላትያ ሰዎች ምንነካቸው ምንድነው እያወሩ ያሉት እንዴት ሆነው ነው ብሎ እስኪሉ ድረስ ያደረገው ምንድነው? የመንፈስ አንድነት ነው ማለት ነው። እና በህይወታችን የሚያስፈልገው ይህንን ነገር በምናደርግበት ሰዓት ላይ በእግዚአብሔር ፊት ምስጋናን ጭምር ያስገኛል። መንፈስ ቅዱስ ደግሞ በህይወታችን ላይ የተሻለውን ልዩ ግሎሪ ሃሌሉያ ማታ ኬላ ዶሴ ፓርዳሊባ ሼዳ ሃዶላ ቦሲያ ይህንን ነገር ያደርጋል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ነው ከዚህ መነሻነት ቀጥታ ወደ አራተኛ ላይ ገብቼ ከኤፌሶን መልእክት ለህይወታችን ብዙ ጠቃሚ ትምህርቶችን እናገኛለን እና ይህን ኤፌሶንን መልእክት በምናይበት ሰዓት ላይ ለህይወታችን የሚያስገኘው ጠቃሚ ትምህርት ምንድን ነው? ኤፌሶንን መልእክት ማጥናቱ ለምን ያስፈልጋል ለምትሉ ሰዎች ኤፌሶንን መልእክትን በምናጠናበት ሰዓት ላይ ለህይወታችን ብዙ ጠቃሚ የሆኑ ትምህርቶች አሉ። ከነኚህ ጥቂቶችን አሁን እንድናይ በፊታችሁ ያለሁት እና ከነኚህ ውስጥ ምንድነው ከተባለ አንድነት። አያችሁ በኤፌሶን ይህም መልእክት ሐዋርያ ጳውሎስ ለኤፌሶን ቤተክርስቲያን በሚጽፍበት ለኤፌሶን ከተማ በሚጽፍበት ሰዓት ላይ ከነኙት ምንድነው ያደረገው ማለት ነው? ለህይወታችሁ ጠቃሚ የሆኑ ነገሮችን አስቀምጦ አልፈዋል። ያኔ በዘመኑ ለነበሩ
ለዚያች ከተማ ለነበሩ ሰዎች በኤፌሶን ከተማ ለነበሩ ለኤፌሶን ቤተክርስቲያን ይህንን መልእክት ጽፎ አልፏል። ዛሬ ደግሞ ለእኛ ይሄ መልእክት ምን ይጠቅማል ብለን ካልን ያን ሐዋርያ ጳውሎስ ሲናገራቸው፣ ሲገጻቸው፣ ሲመክራቸው፣ ሲያስተምራቸው በሮም እስር ቤት ሆኖ ይህንን ደብዳቤ ሲጽፍላቸው ያደረገ ነገሮች አሉ። ከነኛ ውስጥ ጠቃሚ የሆኑ ነገሮች በጣም በርካታ ነገሮች አሉ። ከነኚህ ውስጥ አንደኛ ምንድነው ካለ አንድነት ነው። አንድነት ያኔ በኤፌሶን ቤተክርስቲያን ውስጥ ያለው አንድነት አጽንኦትን ይሰጣል። አጽንኦት ማለት አንድነትን፣ ብርታትን እና ጥንካሬን የሚሰጥ ነበር። ይሄ አንድነትን አያችሁ፣ ለህይወታችን ለምን ያስፈልጋል? ኤፌሶንን መማሩ አሁን ለምን ያስፈልጋል ከተባለ አንድነት በሰዎች መካከል፣ አንድነት በቅዱሳን መካከል፣ አንድነት በቤተክርስቲያን መካከል በጣም ጠቃሚና ወሳኝ ነገር እንደሆነ ያስተምረናል ማለት ለህይወታችን። ከዚህ ከኤፌሶን መልእክት የሚያስተምረን ነገር የመጀመሪያ ምን ነው ማለት ነው? አንድነት ለህይወታችን ወሳኝ ነገር እንደሆነ በአጽንኦት የሚሰጥ ነው። ይህ ማለት ደግሞ ከሌሎች አማኞች ጋር ያለንን ግንኙነት ማጠናከር፣ ልዩነቶችን በፍቅር መቀበል እና ደግሞ አንድ አካል ሆነን አብረን መስራት አለብን ማለት ነው። ይሄ አንድነት ሲባል እነኚህ ነገሮች ነው። በጣም 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 የሚገርመው ነገር በ6 ክፍሎች ቢከፈሉም እንኳን ሐዋርያ ጳውሎስ በጣም ይናገር ከነበራቸው ነገሮች መካከል ላይ አሁን እየተማርን ያለ ነው። በአራተኛ ነጥብ ያስቀመጥነው 5ኛ ክፍል ላይ ያለው ትምህርት ነው። እዚህ ጋር አሁን ክፍል 5 በምናይበት ሳለ ይሄ አራተኛው ነጥባችን። አራተኛ ነጥባችን ላይ ከኤፌሶን መልእክትን ስትማር ወይ ነው ስንማር አሁን ዛሬ እየተማራችሁ እየተከታተላችሁ ላላችሁ ሰዎች ጠቀሜታው ምንድነው ከተባለ ኤፌሶን መልእክት በጣም አጥብቆ የሚናገረው በአጽንኦት የሚናገረው ስለምንድን ነው ካላችሁ ስለ አንድነት ነው። ምን አይነት አንድነት ከተባለ ከሌሎች አማኞች ጋር ያለን ግንኙነትን ስለማጠናከር፣ ልዩነቶችን በፍቅር ስለመቀበል እና አንድ አካል ሆነን አብረን መስራት እንዳለብን ጭምር የሚናገር ነው። ለምሳሌ በቤተሰብ፣ በስራ ቦታ፣ በማህበረሰብ ውስጥ አያችሁ፣ በእነኚህ ሁሉ ነገሮች ውስጥ ምን መኖር አለብን ማለት ነው? አንድነት መኖር ተገቢ ነው ማለት ነው። እነኚህ ነገሮችን በማህበረሰብ ውስጥ ያሉ ነገሮች እነኚህን በአንድነት መንቀሳቀስ እንዳለብን የሚያስተምረን ክፍል ነው። ሌላው ደግሞ በመንፈሳዊ መሳሪያዎችን እንደ እግዚአብሔር ቃል ራሳችንን በማስታጠቅና በክፉ ኃይሎች ላይ መታገል አለብን ማለት ነው። ይሄ በዕለት ተዕለት ህይወታችን ውስጥ ተፈጥሮ ፈተናዎችን ወይም ደግሞ መከራዎችና አሉታዊ ሀሳቦች ሲያጋጥመን በእግዚአብሔር ኃይል መቋቋም እንድንችል የሚያደርግ ነው ማለት ነው። አያችሁ፣ በጣም የሚገርመው ነገር ለምሳሌ ብለን ቅድም ያስቀመጥነው አብረን ይህንን ነገር ምን መስራት እንዳለብን ነው። አንድ አካሉን መስራት አለብን ካለ በኋላ እነኚህን ነገሮች በምናደርግበት ሰዓት ላይ ሌሎች የተለያዩ ነገሮች ያሉ ግጭቶች ቢመጡ እነኚህ በማህበረሰብ ውስጥ ያሉ ግጭቶች ቢመጡ እንደገና ደግሞ በሰላምን መፍታት እርስ በእርስ ደግሞ መደጋገፍ እንድንችል እንደገና ደግሞ መንፈሳዊ ጦርነት የሚል ነገር አለ። ግን ከዛ አስቀድመን ምንድነው ማለት በቤተሰብ፣ በስራ ቦታ፣ በማህበረሰብ ውስጥ ደግሞ ያሉትን ግጭቶችን በሰላማዊ መልክ እርስ በእርሳችን በመደጋገፍ መፍታት እንድንችል የሚያደርግ ክፍል ነው። ከዚህ ጋር ተያይዞ ሌላኛው ምንድነው ካልን መንፈሳዊ ጦርነት ሁለተኛ አንደኛ ቅድም እንዳልነው ስለ አንድነት ነው። ሁለተኛ እንደገና ደግሞ ለህይወታችን ኤፌሶን መልእክት ላይ ካሉትና ካስተማረን ነገሮች ሁለተኛ እንደሆነ መንፈሳዊ ጦርነት። መንፈሳዊ ጦርነት ምንድን ነው? ብዙ አይነት ጦርነቶች አሉ። ሰዎች ስጋዊ ጦርነት አለ። ስጋዊ ጦርነት የሚባለው ሰዎች እንዲሁ በስጋ ዓለም እርስ በርስ የሚያደርጉት በተለያዩ ድምፅ ባላቸው ድምፅ በሌላቸው መሳሪያ የሚያደርጉ የስጋ ውጊያዎች አሉ። መንፈሳዊ ውጊያ ደግሞ የሚባለው ምንድን ነው የሚለውን ነገር ጭምር የሚያስተምረን ነው። መንፈሳዊ ጦርነት የሚባለው በኤፌሶን በመንፈሳዊያን ጦርነት ውስጥ እንደምንኖር ያስተምረናል። አሁን ይሄ ለህይወታችን ከምንማራቸውና ከምናገኛቸው ትምህርቶች መካከል ስለ መንፈሳዊ ጦርነት ያስተምራል። ይሄ መንፈሳዊ ጦርነት የሚባለው በመንፈሳዊ ጦርነት ውስጥ እንደምንኖር ያስተምረናል። ሁል ጊዜ አማኞች በመንፈሳዊ ጦርነት ውስጥ የሚንቀሳቀስ ለዚህ ነው እናንተ ግን ብሎ ሐዋርያ ጳውሎስ ሲናገር ውጊያችሁ ከደምና ከስጋ ጋር አይደለም ይላል። ከዚህ ዓለም ገዢ ከመናፍስቱ ዓለም ጋር ነው። ውጊያ ከደምና ከስጋ ጋር አይደለም ማለት ፐርሰናሊ እንዲህ ከሚታየው ከስጋ ጋር አይደለም። የእናንተ ውጊያችሁ ሊሆን የሚገባው ከዚህ ዓለም ገዢ ከሆነው
ዲያብሎስ ጋር ከሰይጣን ጋር ከዚያ ጋር ውጊያ። ይሄን ውጊያ ደግሞ የምናደርገው እጅ ላይ ተያይዘን የምናደርገው ሳይሆን መንፈሳዊ ጦርነት ነው። መንፈሳዊ ጦርነት ደግሞ ምንድነው የሚለውን ጭምር የምናይ ነው የሚሆነው። እነኚህን መንፈሳዊ ጦርነት ያስተምራል። ይህንን ደግሞ ማለት በምንድነው ከተባለ የኛ መንፈሳዊ ጦርነት በጸሎት ነው ማለት ነው። ክርስቲያኖች ሁል ቀን ውጊያቸውን የሚያደርጉት ከምንድነው ካለ በጸሎት። ሃሌሉያ! ኢየሱስ ጌታ ነው። እና የጸሎትን ኃይል ዛሬም እግዚአብሔር ይጨምርልን። መንፈሳዊ ጦርነት የሚደረገው በምንድነው ከተባለ በጸሎት ነው። ሌላው ደግሞ ይህንን ነገር እንድናደርግ ደግሞ የሚጠቅሙን በርካታ ነገሮች አሉ። መንፈሳዊ መሳሪያዎች ብለን ካስቀመጥነው ሌላው አንደኛ ጸሎት፣ ቅድም ያለው ምንድነው ማለት ነው? አንድነትን ተናገር። ሁለተኛ ምንድነው? መንፈሳዊ ጦርነት። እነኚህ መንፈሳዊ ጦርነቶችን በምናደርግበት ሰዓት ላይ ኤፌሶን መልእክት እያስተማረን ያለው ይህንን መንፈሳዊ ጦርነት ሌሎች ምንድነው ቢያደርጉት ማለት ነው? ስጋዊ ጦርነት። ስጋዊ ጦርነት ለአንድ አማኝ ክርስቶስ ኢየሱስን አምኖ ለተቀበለ ሰው አያስፈልግም። የሚያስፈልገው ጦርነት ምን አይነት ጦርነት ነው ከተባለ መንፈሳዊ ጦርነት ነው። መንፈሳዊ ጦርነት በምን ውስጥ ይጠቃላል ካልን የመጀመሪያው በጸሎት ውስጥ። ኢየሱስ ጌታ ነው። መንፈሳዊ መሳሪያዎች ደግሞ ተብለው የተባሉት ነገሮች አሉ። መንፈሳዊ መሳሪያዎች ተብለው ከተባሉት ነገሮች ላይ የመጀመሪያ ይሄ ነው፣ የእግዚአብሔር ቃል ነው። ሌላ ድሽቀ፣ ሌላ ፊክሽን፣ ሌላ ነገር፣ ሌላ የዚህ ዓለም ልቦለድ ትረካ ምናምን ሳይሆኑ መንፈሳዊ መሳሪያ የሚባለው የጦር መሳሪያዎች አይደለም። የተለያዩ እነኚህ ከባድ የተባሉ ድሮኖች፣ የተለያዩ መሳሪያዎች አይደሉም። መንፈሳዊ ጦርነት ልናደርግ የሚያስፈልገን ይሄና ይሄ የእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል አሸናፊዎች እንድናደርግ፣ ይሄ የእግዚአብሔር ቃል የድል ሰዎችን፣ ይሄ የእግዚአብሔር ቃል ሃሌሉያ ከፈለግነው ነገር ጋር ከሰማያዊ ስፍራ እንድንገናኝ የሚያደርገን ይሄ የእግዚአብሔር ቃል ነው። በርከክ ብለን ስንበረከክ ኢየሱስ ክርስቶስን በምድር ላይ በነበረበት ሰዓት ላይ የሰጠን ትእዛዝ አለ። ከትእዛዛቶቹ አንዱ ሳታቋርጡ ትጉና ምን በሉ ጸልዩ ብሏል። መንፈሳዊ ጦርነት እንድናደርግ የሚያስፈልገን የመጀመሪያ ጸሎት ነው። ጸሎትን እያደረግን ነገሮችን እያሸነፍን እንሄዳለን። እግዚአብሔር አብ አምላክ ዲያብሎስን 3-0 እንዳሸነፈ እንድናሸንፍ የሚያደርገን ነገር ምንድን ነው ካላችሁ በጸሎት ሕይወት ላይ ስንንቀሳቀስና እንደ እግዚአብሔር ቃል ስንናገር ነው። አንተ የእግዚአብሔር ልጅ ብትሆን ኖሮ ይህንን ድንጋዮች ሁሉ ዳቦ አታደርግም እንዴ ብሎ በተናገረበት ሰዓት ላይ እንዴ የሰው ልጅ እኮ ይኖር ዘንድ በእንጀራ ብቻ ይኖር ዘንድ ተብሎ አልጻፈም። በማን ቃል? በእግዚአብሔር ቃል ይኖር ዘንድ እንጂ አለ። አሸነፈ እዛ ጋር። ኢየሱስ ጌታ ነው። የእግዚአብሔር ቃል መንፈሳዊ መሳሪያ የላኛው ብሎ የእግዚአብሔር ቃል መንፈሳዊ ውጊያን እንድንዋጋና አሸናፊዎች እንድንሆን ያደርገናል። ራሳችንን በማስታጠቅና በክፉ ኃይሎች ላይ መታገል አለብን ማለት ነው። በምን? በእግዚአብሔር ቃል። መንፈሳዊ መሳሪያዎች ወይም ደግሞ መንፈሳዊ መሳሪያ የሚባለው ነገር ምንድን ነው? ይሄ የእግዚአብሔር ቃል ነው። ይህንን የእግዚአብሔርን ቃል ራሳችንን በማስታጠቅ በክፉ ኃይሎች ላይ በመታገል አለብን ማለት ነው። በዕለት ተዕለት ደግሞ ሕይወታችን ውስጥ ፈተናዎችን መከራዎችንና አሉታዊ ሐሳቦችም ሲያጋጥሙን በእግዚአብሔር ኃይል መቋቋም እንድንችል ሃሌሉያ ምን ያስፈልጋል ካልን ሁለተኛው መንፈሳዊ ጦርነት ያስፈልጋል። መንፈሳዊ ጦርነት በምንድን ነው ከተባልን አንደኛ በጸሎት፣ ሁለተኛ በእግዚአብሔር ቃል መንፈሳዊ ጦርነት፣ ሶስተኛ የእግዚአብሔር ጸጋ። የእግዚአብሔር ጸጋ ኤፌሶን ላይ ከተማርነው ትምህርቶች ላይ እነኚህ ነገሮች ለሕይወታችን ምን ተማርን ካልን ይሄ የሚያስተምረው ሐዋርያ ጳውሎስ በሮም እስር ቤት ሆኖ ለኤፌሶን ቤተክርስቲያን ላሉት ሰዎች ከጻፈላቸው ከነኚህ ከስድስቱ መልእክቶች ውስጥ ይበልጥ ደግሞ ለሕይወታችን ያኔ የነበሩት ሰዎች ሲናገራቸው የነበረ ይሄ ነው። ዛሬም ደግሞ ለእኛ ለሕይወታችን ከሚጠቅመው ነገር ደግሞ አሸናፊዎች እንድንሆን፣ የድል ባለቤቶች እንድንሆን፣ እግዚአብሔር ከእኛ ጋር አብሮ እንዲሰራ አንድነት፣ እንደገና መንፈሳዊ ጦርነት፣ እንደገና የእግዚአብሔር ጸጋ ሃሌሉያ የእግዚአብሔር ጸጋ ያስፈልጋል። የእግዚአብሔር ጸጋ በምናይበት ሰዓት ላይ ኤፌሶን ላይ እግዚአብሔር በእኛ ላይ ያለውን ታላቅን ጸጋ ያስተምረናል ብሎ ይናገራል። ይህም ማለት ደግሞ ምን ማለት ነው ካላችሁ በእኛ በኩል ምንም ነገር ሳናደርግ እግዚአብሔር ይወደናል እና ያድነናል ማለት ነው። ሃሌሉያ የዳነው በምንድን ነው ከተባለ በጸጋ ነው የዳነው። እኛ ከዘላለም ሞት ወደ ዘላለም ሕይወት የተሻገር ነው። ሌላም ነገር ያደረግነው
እግዚአብሔር በከፈለልን ጸጋ ነው። በቀራንዮ መስቀል ላይ ክርስቶስ ኢየሱስ በከፈለልን ጸጋ ነው የዳነው። እኛ በጸጋው ድነናል። በጸጋው ድነናል። ክርስቶስ ኢየሱስ ስለኛ ቤዛ በመሆኑ በመስቀል ላይ በከፈለው ዋጋ እና ሶስተኛ ለሕይወታችን ከሚያስተምረን ነገር ምንድነው ከተባለ የእግዚአብሔር ጸጋ ነው። ይሄ የእግዚአብሔርን ጸጋ እያየንና በምናይበት ሰዓት ላይ እግዚአብሔር በእኛ ላይ ያለውን ታላቅን ጸጋ ያስተምረናል። እግዚአብሔር ለሰው ልጆች ከሁሉ የበለጠ ትልቅ ነገር እንዳለው ቦታ እንዳለው የሚያስተምር ነው። ይህ ማለት በእኛ በኩል ምንም ነገር ሳናደርግ እግዚአብሔር ይወደናል እናም ያድነናል ማለት ነው። ይህ እውነት ደግሞ ራሶቻችንን እንድንወድ እንድንተማመን እና በራሳችን ላይ ያለን ተስፋ እንድናድስ ይረዳናል ማለት ነው። ጌታ ኢየሱስ ለዘላለም ይባረክ። አራተኛው ምንድነው ካላችሁ የእያንዳንዳችን ሚና። ያኔ ሐዋርያ ጳውሎስ በሮም ላይ እንዳልኳችሁ ይህንን መልእክት በሚጽፍበት ሰዓት ላይ እነኛ ሰዎች ያኔ ለሕይወታቸው ሲናገራቸው የነበራቸው ነገሮች እነኚህ ናቸው። ዛሬም ደግሞ ለእኛ ለሕይወታችን ከዚህ ተረድተናል የምንላቸው ነገሮች እነኚህን ነገሮች በትክክል ለሕይወታችን ተረድተን ከዛሬ ጀምሮ ኤክሰርሳይዝ ስናደርግ፣ ከዛሬ ጀምሮ በዚህ ልምምዱ ስንገባ፣ ከዛሬ ጀምሮ ይህንን መንፈሳዊ ህብረት ስናጠናክር እግዚአብሔር በሕይወታችን ላይ እድል ፈንታን ሰጥቶናል ማለት ነው። ሃሌሉያ! ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለመድኃኔዓለም ይሁን። ክብር ለወደደን ይሁን። ክብር በደሙ ላዳነን ይሁን። ኢየሱስ ለዘላለም ጌታ ነው። የእያንዳንዳችን ሚና እያንዳንዳችን በቤተ ክርስቲያን አካል ውስጥ ደግሞ ልዩ ሚና አለን። ለሕይወታችን ከኤፌሶን መልእክት የተረዳው ነገር ምንድነው ማለት ነው? ለእያንዳንዳችን የተሰጠን ሚና አለን። ለእያንዳንዳችን የተሰጠን ሚና ምንድነው ብለን በምናይበት ሰዓት ላይ በቤተ ክርስቲያን አካል ውስጥ ልዩ ሚና አለን። ስጦታችንን በመጠቀም ለሌሎች ማገልገልና በቤተ ክርስቲያንን ማጠናከር ነው። እግዚአብሔር አምላክ እንደገና አሁን ለምሳሌ ለእያንዳንዶቻችን የዝማሬን ጸጋ ሰጥቶናል። የቃል እውቀትን፣ የስብከትን ጸጋ ሰጥቶናል። የመስጠትን ጸጋ ሰጥቶናል። እግዚአብሔር የተለያዩ የጸጋ ስጦታዎችን ሰጥቶናል። በአጋንንት ላይ ስልጣንን ሰጥቶናል። በበሽታ ላይ ስልጣንን ሰጥቶናል። የተሰጠን ልዩ ልዩ ጸጋዎች አሉ እና እነኛን ጸጋዎች የተሰጠውን ጸጋዎች ነው ምን ማድረግ አለብን ማለት ነው? ማገልገል መቻል አለብን ማለት ነው። እኔ አሁን ለምሳሌ በቤተ ክርስቲያን ላይ ያለኝ ጸጋ ስጦታ አለ። እናንተም የሰጣችሁ ጸጋ ስጦታ አለ። እያንዳንዳችን በቤተ ክርስቲያን አካል ውስጥ ልዩ ሚና አለንና ለዚህም ደግሞ ስጦታችን የሰጠንን ክርስቶስ ኢየሱስ እግዚአብሔር አብ አምላክ ወልድ መንፈስ ቅዱስ ለእኛ የሰጡን ስጦታዎችን በመጠቀም ሌሎችን ማገልገል እና በቤተ ክርስቲያንን ማጠናከር መቻል አለብን። የቤተ ክርስቲያን አንድነትን ማጠናከር፣ ቤተ ክርስቲያን ውስጥ ያለውን ነገሮች፣ ችግሮች ማጠናከር እንዳለብን ማጠናከር አለብን። ማጠናከር ደግሞ እንችላለን ማለት ነው። ሌላው በማህበረሰባችን ይሄ በቤተ ክርስቲያን ውስጥ ያለው ነው። ሌላው ደግሞ በማህበረሰባችን ውስጥ ያለንን ችሎታና ስጦታ በመጠቀም ለሰዎች ማገልገል መቻል አለብን። እነኚህ ጥቂቶች ናቸው። እነኚህ ጥቂት ምሳሌዎች ናቸው። አንድ ሁለት ብዬ ያስቀመጥኩላችሁ እና እኛ ለራሳችን የሰጠን ሚና አለ። ያንን ሚና በመጠቀም በቤተ ክርስቲያናችን ውስጥ የሰጠንን ስጦታ በመስጠት ማገልገል፣ አንደኛ ቤተ ክርስቲያናችንን ማገልገል፣ ሌላ ደግሞ ማህበረሰቦቻችን በሰጠን ጸጋ ችሎታ ምን ማድረግ ማገልገል መቻል እንዳለብን ያስቀምጣል። እነኚህ ጥቂቶች ምሳሌዎች ናቸው። ኤፌሶንን በጥልቀት በምናጠናበት ሰዓት ላይ ለሕይወታችን የሚጠቅሙ ብዙ በርካታ ትምህርቶች አሉ። ተጨማሪ ትምህርቶችንም ደግሞ እናገኛለን። ሌላኛው ደግሞ ምንድነው? ሐሳቦቻችንን እንግዲህ በቀጣይ የማቀርብ ነው የሚሆነው። ለዛሬ ያለን ክፍል በዚህ ነው ማቆመው። አሁን ሌሎች ደግሞ በርካታ የሆኑ ነገሮች አሉ። እነኛን በቀጣይ ደግሞ አብረን የምንማር ይሆናል። ለዛሬው ግን ባለን ትምህርታችን ላይ በዚህ ላይ የምናቆም ይሆናልና ቀጣይ ግን እግዚአብሔር ደግሞ እንደገና እድል ይሰጠናል። እግዚአብሔር እንደገና ያስተምረናል። እግዚአብሔር እንደገና ይረዳናል። ስለዚህ እንዲህ ያልን እየቀጠልን እንሄዳለን ማለት ነው። እግዚአብሔር ለዘላለም የተባረከ ይሁን። ሃሌሉያ! ክብር ለአምላካችን ለእግዚአብሔር ይሁን። አሁን በጣም የሚገርመው ነገር አራተኛ ነጥብ ላይ ያስቀመጥኳቸው ነጥቦች በጣም 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 ጠቃሚ ናቸው። ሐዋርያ ጳውሎስ ለሕይወታችን እንድንረዳ ከሚያስተምሩን ነገሮች ላይ ይህንን በጣም በትኩረት ማየት ያለብን ነገር ነው። እግዚአብሔር የሰጠንን ጸጋ በአግባቡ መጠቀም መቻል እንድንችል እግዚአብሔር ይርዳን። ዛሬ አንድ ነገር ጸልያለሁ። እግዚአብሔር ሆይ ለወንድና ለሴት ልጆች የሰጣቸው ጸጋ አለ፣ የሰጣቸው አክሊል አለ፣ የሰጣቸው ነገር አለ። እግዚአብሔር ሆይ
ይህንን ጸጋ እግዚአብሔር ሆይ መቅበር ሳይሆን ጌታ ሆይ ነግደን ማትረፍ እንድንችል አክሊልን ማግኘት እንድንችል እግዚአብሔር አንተ የሰጠንን ጸጋ አንተ የሰጠህንን እግዚአብሔር ሆይ አቅም ችሎታ እግዚአብሔር ለቤተ ክርስቲያን ማበርከት እንድንችል ለማህበረሰብ ማበርከትን ማገልገል እንድንችል በእውነትና በታማኝ በቅንነት አንተን ማገልገል እንድንችል እግዚአብሔር ይሄንን ኤፌሶንን ትምህርት ብዙዎች ሲማሩ ለሕይወታቸው እግዚአብሔር መሪ የሚሆን ነገር ዘላለማዊ የሚሆን ነገር ትምህርትን እንዲያገኙ ሕይወታቸውን እግዚአብሔር ከዘላለም ሞት ወደ ዘላለም ሕይወት እንዲያመልጥ እንዲያስመልጡ እግዚአብሔር ጸጋ ተሰጥቶናል። ክርስቶስ ኢየሱስ ስለኛ ሞቷል። የሞተልን ኢየሱስ ክርስቶስ ዛሬም እጆቻችን ዘርግቶ ይጠራናል። ዛሬም አንድ መልእክት አለኝ። እህቴ ወንድሜ፣ በተለያየ በጨለማ ውስጥ ያለ፣ በሐዘን ውስጥ ያለ፣ በድካም ውስጥ ያለ፣ በማይመች ሁኔታ ውስጥ ያለ፣ ተስፋ የቆረጥክ ግራ የገባ አሁንስ ተስፋዬ ማን ነው ላልክ እግዚአብሔር ተስፋህ ነው። ስለ አንተ እግዚአብሔር ሞቷል። ስለ አንቺ እግዚአብሔር በቀራንዮ መስቀል ላይ ጨርሶ ከፍሏል። አድኖሻል፣ አድኖሃል። እንድንድንበት ዘንድ ከሰማይ በታች የተሰጠን አንድ አለ፣ እርሱም የናዝሬቱ ኢየሱስ ይባላል። ወደዚህኛው ሕይወት ወደዚህኛው መንግሥት እንድትመጡ ዛሬም ጥሬን አቀርባለሁ። መዳን የሚገኘው በክርስቶስ ኢየሱስ ብቻ ነው። መዳን የሚገኘው በእምነት ነው። በእምነት ብቻ መዳን የሚገኘው በእምነት ነው፣ በሌላ አይደለም። እግዚአብሔር አባቴና አምላክ ሆይ ለስምህ ክብር ይሁንልህ። ቀሪውን ሰዓት ሁሉ በእጅ ተረከብ። ቀጣይ በሚኖረን ፕሮግራሞች ላይ ሁሉ ክንድን ግለጥ። ቀጣይ በሚኖረን ፕሮግራሞች ላይ ሁሉ እግዚአብሔር ሆይ እጆችን በእኛ ላይ አድርግ። እግዚአብሔር ሆይ እኔም ከሁሉ ያነስኩ ባሪያን እግዚአብሔር ሆይ አንደበቶቼን ከፍቼ እግዚአብሔር ሆይ ማስተማር የምችልበትን አቅም፣ የጸጋ ጉልበት፣ ኃይል እግዚአብሔር ሆይ የጸሎት ኃይል እግዚአብሔር ሆይ የቃል ጉልበት፣ የቃል ፍቺ ኃይል በኢየሱስ ስምና ስልጣን ወደ እኔ እንዲመጣ ጸለይኩኝ። ይህን ሁሉ ስለምታደርግ አመሰግናለሁ። ቀሪውን ሰዓት ሁሉ በእጅ ተረከብ። ይሄ የሰማነው ቃል እግዚአብሔር ሆይ በኢየሱስ ስም ከሰሚዎች ጋር እንዲዋሃድ 30፣ 60፣ 90፣ 100 እጥፍ ማፍራት እንድንችል እግዚአብሔር አክሊልን ማትረፍ እንድንችል ትረዳን ዘንድ በልጅ በኢየሱስ ስም ጸለይኩኝ። እንደገና እላለሁ ይህን ድምፅ እየሰሙ ያሉ እግዚአብሔር በዓለም ሁሉ ዙሪያ ያሉ በተለያየ ጥያቄ ውስጥ፣ በተለያየ ችግር ውስጥ፣ በተለያየ እግዚአብሔር ሆይ በተለያየ ጥያቄ ውስጥ ላሉት ሁሉ እግዚአብሔር ሆይ አንተ እግዚአብሔር ሆይ የሰማይና የምድር ንጉሥ ነህ። አንተ እግዚአብሔር ሆይ የሁሉ የበላይ ነህና አንተ ዘንድ መፍትሄ አለ። እግዚአብሔር ሆይ በጌታ በኢየሱስ ደምና ስልጣን ጌታ ሆይ ለወንድና ለሴት ልጆች አሁን መፈታት ይሁንላቸው። መዳን በኢየሱስ ስም ይሁንላቸው። ማምለጥ በኢየሱስ ስም ይሁንላቸው። ከስጋዊ በሽታ ከመንፈሳዊ በሽታ በኢየሱስ ስም መዳን ይሁንላቸው። ማምለጥ ይሁንላቸው። የዘላለምን ርስት መውረስ ይሁንላቸው። ይህን ስለምታደርግ አመሰግናለሁ። ቀሪውን ሰዓት ሁሉ በእጅ ተረከብ። እንወድሃለን። በልጅ በኢየሱስ ስም አሜን። ሁላችሁም እንግዲህ ተባረኩልኝ። እግዚአብሔር አምላክ ከእናንተ ጋር ይሁን። እንግዲህ ምናልባት ለዚህ ፕሮግራም አዲስ የሆናችሁ ከዚህ ቀደም ወደዚህ ፕሮግራም ያልመጣችሁ ካላችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ላይክ እያደረጋችሁ የዚህ ቤተሰብ እንድትሆኑ ሌሎችም ደግሞ ወደዚህ እንዲመጡ እንድትጋብዟቸው ስል በጌታ ፍቅር አሳስባቸዋለሁ። የእግዚአብሔር ጸጋ በእናንተ ላይ ይሁን። ተባረኩልኝ። በኢየሱስ ስም አሜን።